አንተ ስትተኛ መጸለይ ሲያቅትህ መንፈስን መለየት ሲያቅትህ ቋንቋ ተዘበራረቀ። ቤተክርስቲያን ሰው ሲመጣ የምትገላመጡ ሰዎች በፊት ግለው ሲማስፈጽማት ነበር። እሺ ነፍሰ ጡር ሆና ሰላም ውድ ኦርቶዶክሳውያን እንደምን አላችሁ? እንደምን እስከ ይሳት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። እንኳን ወደ ቻናሌ በሰላም መጣችሁ። በዛሬው ቆይታችን እንደተለመደው በአዳዲስ መረጃ በአዳዲስ ቪዲዮ ተገናኝተናል። የሚያነቁ የሚያበረታቱ ቪዲዮችን አዘጋጅቻለሁ። አብራችሁን ከቆያችሁ ብዙ ነገር እንማማራለን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። አንተ ስትተኛ መጸለይ ሲያቅትህ መንፈስን መለየት ሲያቅትህ ቋንቋ ተዘበራረቀ። መደማመጥ የለም። ሕጉ ስብዕናህን አያከብር። ፍትሁ የማንነትን ጸጋና ሞገስ ሰብአዊነትን አይጠብቅ። መንፈሳዊነታችን የውስጥ ችግራችንን አይፈታ። የሚያደምጠን የለ። ውስጣችንን የምንናገርበት ቦታ የለ። ችግራችንን የምናወያየው ሰው የለ። ስለዚህ ምን ሆንክ? የውስጥ ባቢሎን። የምን ባቢሎን? ባቢሎን የት ነው ያለው? እዚህ ውስጥ ነው። ከአካል ጋር መጣላት፣ ከህይወት ጋር መጣላት፣ ከባህሪ ጋር መጣላት። ወደ ሰቆቃው ኤርምያስ ወስዳችኋለሁ። ሰቆቃው ኤርምያስ ምዕራፍ 1 ቁጥር 10 ላይ እንዲህ ይላል። አስጨናቂው በከበረ ነገሯ ላይ ሁሉ እጁን ዘረጋ። ምኑን ዘረጋ? በምኗ ላይ? በከበረ ነገሯ ላይ ሁሉ እጁን ዘረጋ። እጁን ዘረጋ። ይህ አስጨናቂው ሰቆቃው በዕብራይስጥ ኤካ ሲለው በአረበኛ መራሴ ይለዋል። ሰቆቃው ይሄ ድምጽ የመጣው ኤርምያስ ያለ ጊዜ ነው። እስራኤሎች ዝም ብለው ተስፋቸውን ረስተው የቃል ኪዳን አባቶቻቸውን ትተው በዘመኑ ጣዖት ሲሽከረከሩ እንደኛ ጨሌውን፣ ውቃቢውን፣ ዛሩን ሲያመልኩ እግዚአብሔር ሲተዋቸው ከምድራቸው የሚነቅል መጥቷል ባካችሁ እያለ ኤርምያስ ሲጮህ ያንን ጩኸቱን ምን አለው? ሰቆቃው አለ። ኤካ አለው። የጩኸት የአቤቱታ የኡኡታ ማለት ነው። ከዛ በኋላ ምን አለ? አስጨናቂው በከበረ ነገሯ ላይ ሁሉ እጁን ዘረጋ። ሁል ጊዜ አስጨናቂው በታሪክ ኃይል በነበራት በመንፈሳዊ ጉዞ ክብር በነበራት አባቶች በጸጋና በሞገስ ዓለምንና ክፉን ጠላት አሸንፈው በነበሩበት ይቆጭ ነበረ፣ ይናደድ ነበረ። ክብራቸውንና ሞገዛቸውን እያየ አልባሳታቸውና የመንፈሳዊ ሕይወት ዘርፋቸውን እያየ አንዱ ለአንዱ ክብርና ሞገስ መሆን ብቻ ሳይሆን የሕይወቱና የዘላለም የውስጥ ነፍሱ አካል መሆኑን ሲያይ ይናደድ ነበር። የተከፈተ ልብ፣ ባዶ የሆነ ሕሊና፣ እግዚአብሔር አምላክ በረከት የራቀው ሰውነት፣ የጨለማ አእምሮ ያለው ትውልድ እስኪመጣ ድረስ ይናደድ ነበር። እነዛ ሞት ሲወስዳቸው እረፍት ሲያገኙ የጠላትን ኃይል አሸንፈው ለባለ ታሪክ ትውልድ መንገዱን ለቀው እነሱ ሲሄዱ የተተካው ትውልድ የአባቶቹን ክብር የአባቶቹን ሞገስ እየናቀ አዳዲስ ጣዖቶችን፣ አዳዲስ አማልክቶችን፣ አዳዲስ ውሸተኞችንና አዳዲስ ርዕዮተ ዓለመኞችን መከተል ሲጀምር ውስጡ ጠላት ገባ። ከዛ በኋላ አስጨናቂው በከበረ ነገሯ ላይ ሁሉ ምኑን ዘረጋ? እጁን ዘረጋ። ያዶ ፓራስ ጻር አልኮል ማህመድሃ ይለዋል ዕብራይስጡ። እጁን ዘረጋ። እጁ ጠንካራ አደረገ፣ ብርቱ አደረገ። ስንተኛ እንዲህ እኮ ነው። በሃይማኖት ላይ ዝም ብለን ስንተኛ ጠላት እየተወለደ ነው፣ እያደገ ነው። በእምነት ላይ ዝም ብለን ስናሾፍ፣ ስንተቻች፣ ስንወጋገስ፣ ስንጠላላ ለካ ጠላት እያደገ ነው፣ እየበረታ ነው። ጣዖታት መናፍስት ትውልዱ ላይ እየቀለዱ ነው። በኢትዮጵያዊነት የመጀመሪያው ትልቁ ችግር ኢትዮጵያውያን ሃይማኖት ሲፈልጉና የመዳን ቦታና ስፍራ
ሌላ ቦታ ሲፈልጉ የመጀመሪያው ትልቁ ውርደታችን ይሄ ነው። በእያንዳንዱ ልብ ውስጥ እምነትን የሚያስክድ ጠላት የውስጥ ሕይወትን ገዝቶ ለካ እጁን ከዘረጋ ቆይቷል። እኛ አላወቅንም። ስለ መንፈስ ሲነገረን አይገባንም። ስለ ቡዳ ሲነገረን አይገባንም። ስለ መተት ሲነገረን አይገባንም። ጠላት ተይዟል ስንባል አይገባንም። የጠላት ኃይል ከማህፀን ጀምሮ ህዝቡን ተቆጣጥሯል ሲባል አይገባንም። ስለዚህ የሚመጣው ውጥረት ሰብአዊነት ምን እንደሆነ የሚያስጠላ ተግባር በአይናችን እያየን የከበረ ነገር ላይ ሁሉ እጁን ዘረጋ አይደል ያለው? ይሄው እጁን ዘረጋ ለኛም ዛሬም ለኛ አመታቶች፣ ወቅቶች፣ ሰዓቶች ኤካ ወይም ሰቆቃው ሆነውብናል። ቋንቋችን ተበላሸና ስንባላ ስንናከስ ሐሳቦች የሚመጡት ለልዩነት ነው። ድምጾች የሚመጡት ለማበጣበጥ ነው። እንዴት ነው ነገሩ? ትልልቆቻችን የምንላቸው በጣም አላስፈላጊ በሆነ ድርጊት ውስጥ እና ጥፋት ውስጥ ሲገቡ ዕውቀትና ምሁርነት መፍትሄ አጥቶ መግባባት የምንችልበትን በጎ ነገር አጥቶ ሰው የሚያድግበትን ትልልቅ ነገር መፈክብረክ ተክተን እድሜያችንን በወሬ ጨረስን። ትልልቅ የትምህርት ተቋሞቻችን ያፈለቋቸው ሰዎች የገበሬውን ኑሮ አላሻሻሉም። እስከ ዛሬ ድረስ ገበሬው ከቁንጫ ጋር እየታገለ ልብሱን እየሰፋ መደብ ላይ እየተኛ ይኖራል። ሌላው ዓለም በመካናይዝድ ያርሳል፣ በቴክኖሎጂ ይደገፋል። መንግስት ህዝቡን ይደግፋል፣ ህዝብ መንግስቱን ይደግፋል። እንዲህ ተያይዘው ረሃብን፣ ጉስቁልናን፣ ድንቁርናን ሲያጠፉ እኛ አንዱን እንዲያጠፋ ፖሊሲ እናወጣለን፣ መርህ እንቀይሳለን። ፍልስፍናችን ለመለያየት መንገድ የሚከፍት ነው። ስለዚህ አስጨናቂው በከበረ ነገሯ ላይ ሁሉ ምን ዘረጋ? እጁ ዘረጋ። የእምነትን ኃይል ወሰደብን፣ የመተማመንን ፍቅር ወሰደብን። ሃይማኖት እኮ ለፍቅር እንጂ ሌላው ምንድን ነው? ክርስቶስ የመጣው በእምነት ውስጥ የወደቁትን ሊያነሳ፣ የተጨነቁትን ሊያጽናና፣ የደህዩትን በመንፈሳዊ በረከት ሊሞላ፣ ተስፋ የቆረጡትን ኃይል ሰጥቶ ውስጣቸውን የዘላለም ጸጋና ሞገስ በባህሪያቸው ውስጥ ሊተክል ነው። ቤተ ክርስቲያን ይህንን ድርሻ ለመወጣት በተለያየ አይነት መንገድ ጠላት በዛ። ጠላት አብሮ ተወለደ፣ አብሮ አደገ። አብሮ የሚኖረው፣ አብሮ ያደገው፣ አብሮ የተጫወተው፣ አብሮ የበላው አንተ የታባክ የሚልበት ዘመን ላይ ደረስን። አብሮ ይኖረው። ስለዚህ አስጨናቂው በከበረ ነገሯ ላይ ሁሉ እጁን ዘረጋ። እሺ ስሙኝማ ማለት ነው። ይሄ ቪዲዮ በአሜሪካን ያላችሁ የቤተክርስቲያን አስተዳዳሪዎች፣ የቤተክርስቲያን አባቶች እናንተ ጋር ቢደርስ በጣም ደስ ይለኛል። ቤተክርስቲያን ሰው ሲመጣ የምትገላመጡ ሰዎች፣ ሰው በስደት ላይ አሜሪካን ሀገር ኖሮ 16 ሰዓት እየሰራ ደክሞት መተኛት በሚችልበት ሰዓት ግን ኃጢአቱ፣ ድካሙ፣ ብቸኝነቱ ሰልችቶት እግዚአብሔር ናፍቆት ያንን ሁላ ፈተና አልፎ ቤተክርስቲያን በር ላይ የደረሰን ሰው እናንተ ተገላምጣችሁ ፊታችሁ እንዴት በቃ ወንበር ሳትሰጡ ሰውን የምታባርሩ ሰዎች ግን አንድ ለምንድን ነው እስካሁን ያልተባላችሁት እንዴ? የቤተክርስቲያን አባቶች ለምንድን ነው መግለጫ የማትሰጡት የማትናገሩት? ቤተክርስቲያኗ እርዳታ ቢያስፈልጓት አትነግሩንም? ትነግሩናላችሁ አይደል? ልጆቻችሁን ከቤተክርስቲያን የሚያባሩ ሰዎች ቤተክርስቲያን ውስጥ ተቀምጠው ሲኖሩ ለምን አትናገሩልንም እንዴ? በተለይ ሰው ልጅ ይዞ ሲመጣ ልጅ ሲጮህ ስፔሻሊ ኦቲስቲክ የሆኑ ስፔሻል ኒድ ያላቸው ልጆችን ይዘው የመጡ ሰዎችን ለምንድን ነው የምታሸማቅቋቸው እንዴ? ስንት ፈተና ኖሮባቸው ስንት ነገር ብሎ ልጅ ይድንልኛል ብሎ ነው ቤተክርስቲያን ይዘው የሚመጡት። ሰው ከቤተክርስቲያን ውጪ የት ሂድ? ከአምላኩ የት ሂድ? የታመመው ከአምላክ ቤት የት ሂድ? የቸገረው የደከመው ዲፕሬሽን ያለበት የት ሂድ? ከእግዚአብሔር ውጪ ሰው እግዚአብሔርን ናፍቆ ሲመጣ ለምንድን ነው እንደዚህ የምትገፉት? ማለት ሰው ኦቲስቲክ ልጅ ይዞ መጥቶ ልጁ ሲጮህ እየዞራ በጮህ ቁጥር እየዞራችሁ እናትን የምትገላምጡት ምንድን ናችሁ እናንተ ግን እንዴ? እኔ ወይኔ ደሞ አላችሁ እንዲህ ወንበር ደርደራችሁ የ11 እና የ10 ዓመት ልጅ የምታስተኙ ወንበር ላይ ትልልቅ ሰው ቁጭ ብሎ እያለ ለምን መሬት አታስተኟቸውም? አንጠፋችሁ ወይ ልጆቻችሁ ወንበር ላይ አይባር ሰታችሁ ታስቀምጣላችሁ። ትልልቅ ሰው ወንበር አጥቶ ይመለሳል። አሁን ይሄ ምንድን ነው ማለት?
ልጆቻችሁን ሰው በሆዱ እንዲረግም ለምን ታረጋላችሁ? በቃ ምን አይነት ልጅ ነው ሩድ ነው እንዴት ያሳድጉት ነው ከሚባል ሪስፔክት ዩር ኤልደርስ፣ ታላቅን አክብር። ትልቅ ሰው ሲመጣ ተነስ ብላችሁ ብታስነሱት። የቤተክርስቲያን መሬት ኮምፎርታብል ነው። ሁላችንም መሬት ላይ ቁጭ ብለን ከግራ ከታላላቆቻችን እግር ስር ተምረን ያደግነው። ቢቀመጡ ትልቅ ሰው የሚመጣው ሰው ይመርቃል በሆዱ። ላይክ ቤተሰብ እንዴት ቢያሳድገው ነው ጥሩ ቦታ ድረስ ብሎ ደስ ይለዋል። ትልቅ ሰው የደከመው ሰው እየተመለሰ ወንበር የለም ብለው ልጆቹን ትቢት ለምን ታስተምሯቸዋላችሁ? እንዲህ ወንበር ደርድራችሁ አንድ ልጅ ታስተኛላችሁ ማለት ምንድነው? ቀጠና ነው የምታስተዳድሩት? ለምን ካርታ አታወጡለት መሬቱን? ኧረ በስመ አብ! በእውነት ሰው በሚቀጥለው ሳምንት ድካሙን አሸንፎ እግዚአብሔር ቤት እንዳይመጣ እናንተ ትልቅ እንቅፋት ናችሁ። እና የቤተክርስቲያን አባቶች ለምንድን ነው ይሄ ነገር ዝም የተባለው? በቃ በዛው መጠን ግን በጣም ጥሩ ሰዎች አላችሁ። አዲስ ሰው ሲመጣ ሰው ሲደናገር የሆነ ያረገው የለበሰው የሆነው ነገር በቃ ስርዓቱን ባለማወቅ ትክክል ያለውን ነገር ሲያረግ ሽፍንፍና አድርጋችሁ አስተካክላችሁ መክራችሁ ፈገግ ብላችሁ ነገ እንዲህ ነው ብላችሁ አስተምራችሁ ሰው እንዲመጣ የምታረጉ ደግሞ በጣም መልካም ሰዎች አላችሁ። ጥቂት ብትሆኑ ማለት ነው። እናንተ በቃ እግዚአብሔር አምላክ እንዲህ ፈገግ ባሉ መላእክቶች ክብብ አድርጎ ያኑራችሁ እናንተ። እነዛ ግን ኧረ በስመ አብ! የቤተክርስቲያን አባቶች ይሄንን ነገር አንድ በሉልን። ሰው መምጣት እግዚአብሔርን እየናፈቀው ቤቱን ዘግቶ እንዲቀር የሚያረጉ ናቸው። በስመ አብ! በፊት ግለ ወሲብ አስፈጽማት ነበረ። እሺ ነፍሰ ጡር ሆና ሆነ ደግሞ ግለ ወሲብ የምታስፈጽመው? አዎ። እሺ ከዛ በኋላ ግን በቃ ራሷን መጽሔፍ፣ መጥላት፣ ማልቀስ። እሺ ከዛ ቤተክርስቲያን እየሄደች ጸሎት እያደረገች ንስሐ ገብታ ተወች። እግዚአብሔር ይመስገን ተገላገለች። ተወች። አንተ ምርፍ አልክ? አላረፍኩም። እሷ ናት የተወች። ስንት ዓመት ግለ ወሲብ አስፈጸምካት? ብዙ ዓመት። ዩኒቨርሲቲ ተማሪ ሆና ገና በ18 ዓመቷ ነው የሕክምና ትምህርት የጀመረችው። ያን ጊዜ ምስል 11-12 ዓመት። የሚገርም ነው። አስቸከረ ጎንደ የመናት ጋር ከቤተሰቦቿ ጋር እናቷ ጋር ጠብ ታጣላለህ። በጣም ነው ማጣላት። ከእናቷ ጋር አላገናኛትም። በቃ ከእናት አባቷ ጋር አትገናኛትም። አያቷን በጣም ትወዳለች፣ ግን ጭራሽ ስልክ እንዳትደውል ቁልፍ አብራን እኮ ነው ያቃጠለች። ምን ጉዲ! ዘንድሮ ነው የጀመረችው ጸሎት። አሁን የጀመረችው የሆነች ጓደኛ አለቻት፣ ሙስሊም ነች። ግን ሲገናኙ በቃ አላህ ስትላት ቀናችና እኔስ ፈጣሪ ለምንድን ነው የማልወድ ብላ ጸሎት ጀመረችብኝ። እሺ ከዛ በኋላ እሷ በቃ የዳዊትን ታሪክ ታነብብኛለች፣ ዳዊትን ትወደዋለች። አሁን እኮ ዓመት እኮ ነው። በአመት ነው እንግዲህ እንደዚህ የተቃጠልከ የተያዝከው። ይስደው አሁን እኮ ካገራሱ ተናል ይገናኛሉ። መብራን ታገናኛቸዋለች። ትውኝ በእናት ወይ አምላክ እስራኤል ጭራሽ በእናት ይለኛል። እንዲህ አይነት ልመና አለ በሰውት። ወይ አምላክ እስራኤል የት እናቴን ታውቃታለህ? ጎበዝ ናት። ጥሩ ነው ጎበዝ ነው። አቤት እውቀት በስማ እውቀትም ስላላት ነው እኮ ዶክተር የሆነችው እንጂ ሌላውማ ምን እንኳን ዶክተር ስሙ የሚጠፋበት ስንት አለ አይደል? ስሙን አስተካክሎ እኮ የማይጽፍ ስንት ሰው አለ። እሺ በቃ ሁለገብ ነው እውቀቷ። ሕክምናዋ አይቀራት። አሁን ደግሞ ስለ ምግብ ትምህርት ጭራሽ 4 ኪሎ ጀመረችብኝ። አቤት ዝም ብላ በቃ ሁሉንም ሁለገብ እውቀት ማንበብ ነው። ጎበዝ ናት። አእምሯን ድፍን አሁን የሆነ ነገር ብላ አእምሯን ጫን። አሁን ለቀት ሄዳለህ። ሁላችሁንም አያችሁ አይደል? አለቅም ይላል። እናንተም አልጸልይም ትላላችሁ። እንዴት ይልቀቃችሁ? እሱም የእናንተን እድልና ህይወት ስለሚያቀፍና አድርጎ ይዟችሁ ይኸው እንደዚህ ነው የሚታገለው። አዎ ትለቃለህ ነው የምልህ። የእመቤታችን ናት። ሶልላኔ ያጋለጠኝ በማለፈው ያንተን ዩቲዩብ ቪዲዮ አየችና የእናታችን የማርያም ጸሎትን 7 ጊዜ በየቀኑ ካረጋችሁ ሲባል ፈጣሪ ለምንድን ነው የጠላሁት? ቤቴ ምንም ነገር ሳይጎልኝ ለምንድን ነው እንደዚህ ማምሰው አለች። በቃ 7 ጊዜ የእመቤታችን ጸሎት ጀመረችብኝ። ሰፎነማ በቃ ባሏን ታስጠላዋለህ አይደል? አሁን ደግሞ እኮ ምስኪን ነው። እንዴት እንደሚያሳዝን በጣም ታታሪ ሰው፣ በቃ ጥሩ ሰራተኛ ነው። እሱን ደግሞ ያለ ስራ ከቤት ቁጭ አደረኩት። በጣም የተማረ ጎበዝ ኢንጂነር ነው። ሀብት ንብረት አለው። ከቤቱ ቁጭ
እሷ ጋር አብሬ አጣለዋለሁ። በቃ ተው። ብርሃንማ ሄደልኝ፣ አሁን ሄደልኝ። ልጇን ደግሞ ትንሹን እወደዋለሁ አለ። ልጇ እዚህ መጥቷል። አላመጣችሁም? ዛሬ ራሱ ስትመጣ እመቤቴ ማርያም ሰው የለኝ፣ ባሌ ከሀገር የለ፣ እናቴ እንደሆነች አትወደኝ፣ አንቺ ራስሽ ይዘሽኝ ሂጂ። ከዛ ገብርኤል ሆይ ሰይፍህን መዘህ መንገድህን እየመራህ ይዘህኝ ላለች እና መጣችብኝ። ትናንት መጣች፣ በግንቦት ልደታ መጣችና የፈርስ ፕሮግራም ያለው መቼ ነው ብላ አልጠየቀችም። እዛው በኋላ ዝም ብዬ ስልክ ሁሉ ምናምን እያስደወልኩ የስራ ስልክ ነው ሳዋክባ ቆየሁና ከዛ ታቦት ሊገባ ሲል ወደ ቤቷ ይዣት። ዝክርም አልበላችም። አረ ሞቼ ነው ቁሜ። አሁን ትሄዳለህ። አሁን ምንም አትሰራም። ከአንተ ጋር ማውራትም ልብ ነው የሚጎትተው። እንድትማሩበት ነው የምናወራው እንጂ ከዚህ ጋር ይወራል እንዴ? ምንም አይወራል። የአንተ መጫወቻ አይደለችም። ሰማ? አዎ፣ እንድትሄድ ስራ እንድትጀምር ከባሏ ጋር እንድትኖር ልጆቿን እንድታሳድግ የጀመረችውን የዶክተሬት ሕክምና እየሰራች ሰው እንድታከም አይደል የምንፈልገው? በልጥራ በስላሴ ስም በኃያሉ በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ቀናል በስላሴ ስም ለዘላለም በሲኦል ታስረናል። የእሷንም ወጣትነቴን ሳልጠቀምበት ያለፈብኝ ሞገቴን እባክሽን ብያለቀስኩባት አመጣችኝ። እዚህ እኔ መከዳናቅም አንችግሪ ብያመጣችኝ። የሚገርም ነው። እድልሽን ወሰዱ፣ እንዳትሰሪ ያደረጉ፣ ስፔሻላይዝዱንም እንዳትጨርሽ በመተት አደረጉ። ባለቤትሽን ከዚህ ነቀሉ፣ ወደ አውሮፓ ወሰዱት። እንዳትስማሙ፣ እንዳትግባቡ መተቱ አይነ ጥላው ተባብረው ብዙ ነገር ጎርተውሻል። እመብራን ገላግላሻለች። ኪዳነ ምሕረት የመጨረሻ ታድርግልሽ። ወደ ስራሽ፣ ወደ ትምህርትሽ፣ ወደ ባልሽ ትመልስሽ በሏት። አዎ ታውቃላችሁ አይደል? እንግዲህ ሕክምናው 7 ዓመት ተምረው ብዙ ለፍተው ነው እንግዲህ ለኛ የሚሆኑት ለታመሙት የሚደርሱት። ብዙ ገንዘብና ጊዜ ነው የሚወጣባቸው። እነሱ ላይ መተት ተደረገ ማለት ሀገር ላይ ተደረገ ማለት ነው። ሺሻ ቤት የከፈታችሁ እንደዚህ ቡቲክ ውስጥ አንዳንድ የሆነ ህዝብ የሚበዛበት ምናምን ቦታ ላይ ሳር የምትጎዘጉዙ ካፌ፣ ሆቴል፣ ሬስቶራንት ያላችሁ የወንዶች ልብስ መሸጫ፣ የሴቶች ልብስ መሸጫ ምናምን ቦታ ላይ ማርያም ነች ሚካኤል ነው ገብርኤል ነው ከሚለው ውጪ ዝም ብላችሁ ሳር የምትጎዘጉዙ ወይም ታዛችሁ ሳር የምትጎዘጉዙ እግዚአብሔር ልቦና ይስጣችሁ። ከዛ ውጭ ግን ጥንቃቄ ማድረግ ነው። በተለይ በመንገድ ስታልፉ አንዳንድ ጊዜ ጠዋት 2 ሰዓት 3 ሰዓት ተኩል ላይ ምናምን በመንገድ ስታልፉ መንገድ ኃላፊዎች አንዳንድ ሆቴል ላይ በራቸውን ያጸዳሉ፣ ውሃ ያርከፈክፋሉ፣ ሳር ይጎዘጎዛሉ መንገደኛ ሲያልፍ ምናምን እና እንዳይነካችሁ ተጠንቀቁ። ይህን የምለው ከምን አንጻር ነው? እንደው ተጠንቀቁ ለማለት ያክል ነው እንጂ ሁሉን ተጠንቀን አንችለው። ግን አማትቡና እለፉ። ጮቤም ደንቃራም ሊሆን ይችላል። ስለዚህ በመጥፎ ሳይሆን በገበያ መሳቢያ ሳሩን የረገጠ ወደዚህ ጎራ ይበል አይነት ነገር የሚሰራ ብዙ ነገር ስለምሰማ ነው። ራሳቸው መጥተው ንስሐ ስለሚገቡ እኮ ነው። እንዲያርጊ ተብዬ ይላሉ። ቢሮ ላይ ማልሰማው ጉድ የለም። በሳር እንግዲህ አሁን በሳር ይደገማል፣ በውሃ ይደገማል፣ በሚርከፈከፍ ውሃ ካፌ ውስጥ በፎጣ ላይ ይደገማል። እየበላችሁ እየጠጣችሁ ገና ሳትጨርሱት መጥተው ጠረጴዛውን አድርገው ይሄዳሉ። አስተናጋጆቹ ታዘው ነው። ምንም እቃውን እያነሱ እኮ እንዲህ እያደረጉ እቃውን እንደዚህ እያነሱ ይወለውላሉ። ገና ሳትወጡ ማለት ነው። ሂሳብ ስትሉት እሺ ሂሳብ አመጣልኝና ሂሳብ ገና ሳይከፈል በፎጣ እናንተ የተንጠባጠበባችሁን ሶፍታችሁን ማንን ስብስብ አድርገው ይወስዱታል። ምን ትላላችሁ? አትሰዱ አትሉትም። መቼም ከባድ ነው። አላጋጠማችሁ እንደዚህ ነገር? ስራቸውን እየሰሩ ነው የሚመስሏችሁ አይደል? ግን አይደለም። አንዳንድ ጊዜ ከባድ ነው። ይሄን ራሱ ጠንቋዩም ራሱ ንስሐ ገብቶ መጥቶ እኛ ጋር እዚህ የሚነግሩን ነገር ለምነግርሽ ደብተራውም ጭምር ማለት ነው። እንዲህ አድርጉ አምጡንላችኋል። አፍ የተጠረገበትን ሶፍት፣ ስቴኪኒ ጥርስ የተጎረጎረበትን ስንት ነገር አለ አምጡንላችኋለን። ከዛ ያንን ያ ደንበኛ ያ ሰው እዛ የዛ ቤት ምርጥ ደንበኛ ነው የሚሆነው። ልጆቻችሁ አውሬው አፉን ከፍቶ ኢትዮጵያ ላይ አፉን ከፍቶ ልጆቻችሁ ሊበላባችሁ ነው። ልጆቻችሁ ተቆጣጠሩ። በተለይ ሃይስኩል ላይ ያሉት ገና 10ዎቹ መጨረሻ ላይ ያሉት ሴቷ ከወንድ ጋር ስለሄደች ብቻ አይደለም መቆጣት ያለባችሁ። ከሴት ጋር ራሱ ስትሄድ የት ነው የሚሄዱት ብላችሁ መቆጣጠር አለባችሁ። እግዚአብሔር ልጅን አሳልፎ ሲሰጣችሁ ተራ እንዲሆን አይደለም።
ስለዚህ የሚያዩት ፊልም የሚያዩት ነገር ይሄ ነው ብዬ አልላችሁም። ከተመሳሳይ ጾታ የሚደረግ ነገር አንድ ወንድ ለ3 ለ4 ሴት ሌላ የተጨመላለቀ ነገር ሲያደርጉ ወንድ ከወንድ ጋር ይሄ ምናምን ተውቹ ነገር ነው የሚያዩት። ስለዚህ ልጆቻችሁ ከተለየ ጾታ ስለሄደ አይደለም መቆጣጠር ያለባችሁ። ሴቷ ራሱ ጓደኛዋ አስተዳደጓ ምንድነው፣ ቤተሰቧ ምን አይነት ቤተሰብ ነው ብላችሁ ተቆጣጠሩ። አውሬው እንደዚህ አፉን ከፍቶ ልጆቻችሁ ሊበላባችሁ ነው። በጣም ነው የሚያሳዝነው፣ በጣም ነው የሚደብረው። ስለዚህ እባካችሁ ደግሞ የሃይስኩል ተማሪዎች አባትሽ ከሀገር ሀገር የሚንከራተተው በሾፍርና በየሰፈሩ ዘበኝነት ፊቱ እስከሚቀያየር ወጣትነቱ እስከሚያጣ ድረስ እናንተ እንደዚህ አይነት ተራ ሰው እንድትሆኑ አይደለም። እናትሽ በየመንገዱ እንጀራ እየጋገረች እየሸጠች በየጉሊቱ ፊቷ እንዳለ እንደ ማዲያት ተጠብሶ እናንተ ተራ ሴት እንድትሆኝ አይደለም። እባካችሁ ሴቶች በተለይ ሃይስኩል ገና መጨረሻ ላይ ሃያዎቹ መጀመሪያ ያላችሁ ልጆች እባካችሁ ዋጋ የተከፈላችሁ ተራ ሴቶች እንድትሆኑ አይደለም። ዋጋ የተከፈለባችሁ ተራ ወንዶች እንድትሆኑ አይደለም። እባካችሁ ተምራችሁ ሰው ሁኑ። ተምራችሁ ቢያንስ እንኳን ለሀገር ባጠቅሙ ለእናት ለአባታችሁ እንኳን ጥቀሙ። ተራቱ ነው። እባካችሁ ተው። በኋላ ይቆጫችኋል። በጣም ነው የሚያመው። በጣም በዘመናችን አደገኛው አካሄድና ተሐድሷዊ እንቅስቃሴ በቤተ ክርስቲያናችን ላይ እዚህ የምትመለከቱት ስዕል የእመቤታችን የቅድስት ድንግል ማርያም ነው። ከላይ ምን ተብሎ ተጽፎበታል? ለስዕልሽ እንሰግዳለን፣ ቤትሽንም እንሰራለን። ከታችም ጽሑፍ አለ፣ አንብቡት። ስውሯ ማርያም ተብሎ ይጻፍበታል። ሰሚነሽ ኪዳነ ምሕረት ተብሎ ይጻፍበታል። የቦታዎች ስም እንዳለ የእመቤታችን ስዕል አጥለቅልቆታል። አባቶቻችን ያቆዩን እኛ የምናውቀው በቤተ ክርስቲያን ውስጥም እያየነው ያደግነው ከስዕሏ ላይ ምን ተብሎ ነው የሚጻፈው? ምስለ ፍቁር ወልዳ ብቻ ከተወደደው ልጇ ጋር ተብሎ ነው የሚጻፈው። አሁን ላይ ግን እመቤታችን በየቦታው ሌላ ክፍልፍል አድርገው የስውሯ ሌላ፣ የሰሚነሿ ሌላ፣ ደግሞ በሌላ ቦታ ያለችው ሌላ ብሎ ሰው እንዲያስብ ምዕመናኑ እንዲያስብ ተደርጎ እየተቀረጸ ነው። የስዕሎቻችን ጉዳይ ተውት፣ ከተበላሸው ቆይቷል። ተው የሚልም ጠፍቷል። አንድ ሰዓሊ የመሰለውን ስሎ ብቻ ውበት ይኑረው እንጂ ካቀረበ መቀበል ሆኗል። ግድግዳ ላይ መለጠፍ ሆኗል ነገሩና ይህ ነገር እንዴት እያያችሁት ነው ወገኖች? አሳስቧችሁ አያውቅም? ስዕላት ላይ የኛን ሐሳብ መጻፍ አያሳስብም? አያስደነግጥም? ኧረ ተው፣ በወላዲተ አምላክ ተው። የአባቶቻችን መንገድና ክብር። ተሐድሶ ማለት እኮ ይሄ ነው። ምንም ሌላ ጭማሪ የለውም እኮ። ተሐድሶዎችም እኮ በቃ እንቅስቃሴያቸው ይሄ ነው። ድንግል ማርያም አታስፈልግም ነው አይደለ? እኛም እኮ ምስለ ፍቁር ወልዳ የሚለው ያ ጽሑፍ አያስፈልግም። ለእንጀራችን ማጣፈጫ ይሆን ዘንድ ለሸቅላችን ለንግዳችን ያጣፍጥልን ዘንድ የቦታ ስም እንጥቀስ። ተሐድሷዊ መንገድ ይሄ እኮ ነው። እኔ ያሳስበኛል። ያው ስትናገር እንደዚህ የሚከፋቸው እኮ አሉ። ይህን ስዕል ፕሪንት እያደረጉ የሚያወጡ ሰዎች አይታችሁ ከሆነ እኮ ስውሯ ማርያም የሚሸጠው ስዕል ሌላ ነው፣ ከለሩም ይዘቱም። አዎ ሰሚነሽ ኪዳነ ምሕረት እያንዳንዳቸው ገዳማት የራሳቸው ስዕል ፈጥረዋል። እንደውም አንድ ሰው ሰባኪ ነው በአውደ ምሕረት ሲናገር የሰማሁት ይህንን ስዕል ከዚህ ገዳም ውጪ ሌሎች እያሳተሙ የሚሸጡ አሉ፣ ነውር ነው እያለ ነበር ማለት ነው። ተመልከቱት እንግዲህ ስዕል የየቦታ ፈቃድ ሊወጣለት ነው ማለት ነው። አሳታሚው በተለያየ ቁጥር እመቤታችንም እየለያዩ ታሪክ ሊሰጧት ነው ማለት ነው። አረ በወላዲተ አምላክ ተው። አረ ትንሽ እንደው የገንዘብ ስግብግብነታችን በልክ ይሁን። እግዚኦ ሲሞናዊ መንገድ እኮ ከዚህ በላይ የለም። ሲሞንም እኮ መንፈስ ቅዱስን በገንዘብ ልግዛችሁ ነው ያላቸው ሐዋርያትን። እኛም እኮ በቃ ቅዱሳንን ቸበቸብናቸው በገንዘብ። ይቅር ይበላችሁ፣ ይቅር ይበለን ሁላችንም። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። ሁላችሁም ኦርቶዶክሳውያን ይህንን ቪዲዮ ሼር በማድረግ ለወዳጅ ለጓደኛ ለቤተሰብ እንዲደርስ ማድረጋችሁን እንዳትረሱ። ይሄ በጣም ቀላሉ ሁላችንም ልናደርገው የምንችለው ተግባር ነውና ይህንን ማድረጋችን እንዳንረሳ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ያስተማረን የመከረን የአባቶቻችን አምላክ በእውነት እግዚአብሔር አምላካችን ስሙ በፍጥረት አንደበት ሁሉ የተመሰገነ የተወደሰ ይሁን። ይቆየን። አሜን።